በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ የክርስቶስ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ። እንግዲህ ይህ ቪዲዮ ስለ ነገረ ማርያም ይሆናል። ርዕሱ ወላዲተ አምላክ ትባላለች ወይ አትባልም የሚል ትምህርት ይሆናል። ርዕሳችን እሱ ነው የሚሆነው። ቅድስት ድንግል ማርያም የእግዚአብሔር እናት ናት ሲባል ምን ማለት ነው? እንግዲህ በጣም ካያችሁ በጣም በዚህ ምዕራባውያን ክርስትና ውስጥ ካያችሁ እግዚአብሔር ሲባል ብዙ ሰው የሚያስበው አብ ነው። በነገራችን ላይ በጣም ትክክል አይደለም። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። አምላካችን እግዚአብሔር አንድ ነው። እስራኤል ሆይ እግዚአብሔር አንድ ነው ይላል ብሉይ ኪዳኑ ራሱ። አብ ወልድ መንፈስ ቅዱስ ሥላሴ አንድነታቸው በምን ነው? በስልጣን፣ በፈቃድ፣ በአገዛዝ፣ በመፍጠር ይሄ ዓለም በማሳለፍ። ሶስትነት በምን ነው? በስም፣ በአካል፣ በግብር። የእኛ የምናመልከው እግዚአብሔር አንዱ አምላክ በሶስት አካል የሚገለጥ አምላክ። እኛ የምናመልከው ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ አብሮ የሚመለክ አምላክ። አቲ ስግደት እንሰግዳለን፣ አንድ ስግደት እንሰግዳለን። ምን ማለት ነው? ያምልኩ ለአንዱ አምላክ አብ ወልድ መንፈስ ቅዱስ ሥላሴ። ሶስተኛ አካል የሆነው ኢየሱስ ክርስቶስ ነው ከቅድስት ድንግል ማርያም ስጋ የለበሰው። ረቂቅ የሆነው ክርስቶስ፣ ረቂቅ የሆነው ቃል ስጋ ሆነ፣ ቃል ስጋ ለበሰ። ስጋው የለበሰው ከቅድስት ድንግል ማርያም ነው። ስጋ የለበሰው የአብ ፈቃድ ሊፈጽም ነው። የአብ ፈቃድ ደግሞ የራሱ ፈቃድ ነው። የአብ የወልድ መንፈስ ቅዱስ ፈቃድ አንድ ነው። ፈቃዳቸው አንድ ስለሆነ ወልድ የሚታዘዘው በፈቃድ አንድ ስለሆነ ነው ከአብ ነው እንጂ ከአብ ያንሳል የሚል ትምህርት በፍጹም ልናስብ ልናምን አይገባም። እና ቅድስት ድንግል ማርያም የእግዚአብሔር እናት ናት ስንል ይሄ ማለት ረቂቅ የነበረው አምላክ ስጋ ለበሰ፣ ከእሷ ስጋ ነስቷል። ስጋ ባይነሳ አይሞትም፣ አይሰቀንም፣ መዳናችን አይፈጽምም ነበር፣ እርቁ አይፈጽምም ነበር በመስቀል ላይ። እና ከቅድስት ድንግል ማርያም ስጋ በነሳቱ ትልቅ ነገር ነው። ስጋ ባይነሳ አምላካችን ክርስቶስ ወደዚህ ምድር አይመጣም፣ ሰው አያስተምርም፣ ሐዋርያት አይመርጥም፣ አይሰቀንም፣ አይሞትም፣ አያርግም። ካላረገ ደግሞ እኛ የሕያውነት የትንሣኤ ልጆች መሆናችን አናገኝም ማለት ነው። እና ከቅድስት ድንግል ማርያም ስጋ መነሳቱ ትልቅ ነገር ነው። በእሷ ማኅፀን ውስጥ ያደረው መለኮት ነው። መለኮት የሸከመ ማኅፀን ነው። ሰማይና ምድርም በቃሉ የጸና፣ ሁሉም የተፈጠረው ለእሱ ነው። ሁሉም የተፈጠረው ደግሞ በእሱ ነው። የታላቁ አምላክ ነው የወለደችው ያቀፈችው። እና በእውነት እኛ የእግዚአብሔር እናት ሲባል ወልድ ነው፣ እግዚአብሔር ወልድ። ለምን ብዙ ሰዎች እግዚአብሔር ሲባል አይምራቸው ወደ አብ ነው የሚሄደው። ይሄ በጣም ትክክል አስተሳሰብ አይደለም፣ ትክክል ትምህርት አይደለም። ስለዚህ ነው አይደለ ካህናት በቅዳሴ መካከል ልጅ ቢሆንም ከአባቱ አያንስም የሚባለው። ለምን? ሰው በምድራዊ ነገር ሲያስብ፣ በምድራዊ ግንዛቤ አባት ከልጅ ይበልጣል አይደለ? በምድራዊ ነገር ስናየው እሱ ግን ከአብ ጋር አንድ ነው።
እኔና አብ አንድ ነን ብሎ ተናግሯል ባለቤቱ ኢየሱስ ክርስቶስ። እና የእግዚአብሔር እናት ናት ሲባል ከዚህ አንጻር ነው እንጂ በፍጹም አብ ወለደች የሚል ትምህርት የለም። የቀደምት አባት እንደዚህ ያስተማረ የቀደምት አባቶች የሉም። የቀደምት አባቶች መካከል የነበሩ በዛ ክፍለ ዘመን በኋላ የመጡ ሊቃውንት እንደዛ ያስተማሩት አባቶች የሉም። እና እሷ የወለደችው ስጋ ብቻ ነው፣ መለኮት አልወለደችም ካለን በጣም ከባድ ክህደት ነው። በነገራችን ላይ የክርስቶስ ሁለቱ ባህሪ አንድ ሆነ፣ ሁለት ባህሪ አንድ ባህሪ የምትለው ኦርቶዶክስ ተዋሕዶ ቤተክርስቲያን በኤክሳናችን ለምንድን ነው አምላክና ሰውነት ገንዘብ አድርጎ ተዋህደዋል፣ መነጠል አይቻልም። ይሄ ትምህርት ንስጦሪዮሳዊ ትምህርት ነው። ሰውነትና መለኮት ስነከፋፈለው በአምላክነት እንደዚህ ያደረገ በሰውነት እንደዚህ ያደረገ የሚል መከፋፈል ሁለት ኢየሱስ ክርስቶስ ነው የሚለው በጣም ኑፋቄ ትምህርት ነው። በነገራችን ላይ በጣም አደገኛ ትምህርት። አንዱ የሆነ ኢየሱስ ክርስቶስ እንደዚህ ስናስብ እንከፋፈለዋለን። አንዳንድ ሰዎች ይመጡና እሺ እንደዚህ ሆነ በመስቀል ላይ ሞተው ምንድነው ሰውነቱ ወይ መለኮቱ? መለኮት በነገራችን ላይ አይሞትም፣ አምላክነት ነው። አምላክ በስጋ ሞተ ነው የሚባለው። አያችሁ፣ ማስተካከል ያስፈልጋል። አነጋገር፣ ተርሚኖሎጂ፣ የምንጠቀመው ቃላት በጣም ጥንቃቄ ያስፈልጋል። ጥንቃቄ ከሌለ አደጋ ውስጥ ነው የምንገባው በነገራችን ላይ። እና በጣም በእውነት ስለ ቤተክርስቲያን ትምህርት ሲሆን በማስረጃ አውሩ፣ ጥንቃቄ ያስፈልጋል። በስነ ስርዓት ይሁን ደግሞ በተረጋጋ መንፈስ ይሁን። ግን ይሄ በተረፈ የእግዚአብሔር እናት ናት። ጌታ ማለት እግዚአብሔር ነው አይደል? ልዩነት የለው። አዎ እነዚህ ለአብርሃም ሙሴ ጌትነት የጸጋ ነው ያገኙት። ክርስቶስ ግን በባህሪው ነው ጌታ የተባለው አይደል? አዎ ኤልዛቤት ራሷ በመንፈስ ቅዱስ ስትሞላ ምንድነው ያለችው? የጌታ እናት ልትመጣልኝ ወደ እኔ ልትመጣ እንዴት ይሆንልኛል ነው ያለችው። እና ትህትና መንፈስ እንደዚህ ነው። እና ስለ ድንግል ማርያም ሲሆን በትህትና እናወራ። በነገራችን ላይ ትህትና ከሌለ ደስ አይልም። የሷ ትህትና የፍቅር እናት ስለሆነች እና እንደዛ ነው። ስላዳመጣችሁኝ በጣም ነው የማመሰግነው። እግዚአብሔር ይስጥልን። እግዚአብሔር ሁላችን ጋር ይሁን። አሜን።